ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ማክሰኞ ታህሳስ 28 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 6 2026 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። የገና ዋዜማ ነው ዛሬ። በዓልን በዓል በሚያሰኝ በተለያዩ ሁነቶች እንግዲህ ትናንት ማታ ተዘዋውሬ ለማየት ሞክሬያለሁ። ሞቅ ደመቅ እያለ ነው። ዛሬ ደግሞ የበለጠ እንደሚያምር ሞቅ ደመቅ እንደሚል ተስፋ አድርጋለሁ። ተዘዋውሬ ያየሁትን በኋላ ላይ አዳዲስ መረጃዎች ጋራ በጋት ዕለታዊ ምሽት በኢትዮጵያ የሰዓት አቆጣጠር 1 ሰዓት ወደ እናንተ የማደርሳችሁ ነው የሚሆነው። ትናንት ተዘዋውሬ ባየሁት አድዋ ሙዚየም ጋር ሄጄ ለማየት ሞክሬያለሁ። በሙሉ የከተማዋ ፋውንቴኖች፣ መብራቶች፣ እነዚህ በዓል የሚያሰኙ ድባቦች፣ ሙዚቃው፣ የኦፕን ዶር የሆኑ ሁነቶች እነዛ በጣም የደመቀ ሆኖ ነው እየተከበረ ያለው። እንዳልኳቸው አድዋ ሙዚየም ፊት ለፊት የአድዋ ሐውልት ጋር የገና ዛፍ ቆሟል። በዛም ህፃናቶች ፎቶ ይነሳሉ። የተለያዩ ወደ ታችም ወደ ሜክሲኮ ተንቀሳቅሼ ለማየት ሞክሬ ነበር። እጅግ በጣም አምሮ ደምቆ እየተከበረ ነው ያለው። ወደ አዲሱ ገበያ የእንስሳት በጣም መንገድ ላይ በጎች፣ ፍየሎች ይነዳሉ። ዋጋ አልጠየቅኩም። ኤንዌይስ በጣም ደስ በሚል ሁኔታ ነው ዋዜማው የነበረው የትናንቱ። ዛሬ ደግሞ እኔ አንዳንድ ጊዜ የኔ ቢደረግልኝ ስሜቱን ላቀው የማልችላቸው አንዳንድ ጉዳዮች አሉ በውስጣችን። ይሄ ነገር እኮ እንዲያው እንዲህ ቢሆን፣ ያው ፐርሰናሊ የግለሰባዊ ጉዳዮች እንዳሉ ሆነው ማለት ያ ግለሰብ እንዲስ ቢያደርግ እንዲህ ቢሆን ኑሮ የሚል ግለሰቡ ላይ የምንሰጠው ኃላፊነት እንዳለ፣ ነገር ግን አንዳንድ ሰዎች ኑሯቸውን ስናውቅ ቀደም ብዬ እንኳ በተወሰነ መረጃው ነበረኝ፣ እንደ አዲስ አይደለም የምነግራችሁ። ግን እንዴት እንዲህ ይሆናል? እንዲህ ቢደረግ የሆነ እኮ ብንረዳዳ በጣም ቀላል ነው የምንላቸው ጉዳዮች አሉ። ከነዚህ አንዱ በዛሬው ዕለት የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ለዋዜማው ለ381 ቤቶችን ከሙሉ የቤት ዕቃ ጋር አስረክበዋል። ይሄ መቼስ የዕለት ተኮር በቃ የየዕለት ስራ ሆኗል። በአዲስ አበባ ከተማ አስተዳደር ሰው ተኮር ስራ በሚል ተቋማት፣ የመንግስታዊ ተቋማት፣ የግል ተቋማት፣ የልማት ተቋማት ልክ እንደ ስራቸው አድርገው ማዕድ ማጋራት፣ አቅመ ደካሞችን መደገፍ፣ በአካባቢያቸው ያሉትን እጅ ያጠራቸውን ሰዎች እየለዩ መደገፍ የዕለት ስራ ሆኗል። የሰርክ ስራ ሆኗል። ብዙ አሁን ዘገባ የለውም የተለመደ ስለሆነ እንጂ የአዲስ አበባ ከተማ አስተዳደር ለተቋማት ማዕድ አጋርታቸው ያሳውቁን ሁሉ ብሎ ደብዳቤ ይጽፋል እና 273ቱ ቀደም ሲል የወዳደቁ የቀበሌ ቤቶችን ሙሉ ለሙሉ በማንሳት ፈርሰው እንደገና በመገንባት ለቀድሞ ነዋሪዎች ለራሳቸው ለቀበሌ ነዋሪዎች እዛው ሲኖሩበት ለነበረው የተላለፉ ሲሆኑ 108ቱ ደግሞ ለአቅመ ደካሞችና ዝቅተኛ ገቢ ላላቸው ወገኖች፣ ለሀገር ዋጋ ለከፈሉ የጀግናው መከላከያ ሰራዊትና የፌዴራል ፖሊስ አባላት፣ ለኪነ ጥበብ ባለሙያዎች እንዲሁም ለሀገር ባለውለታዎች አስተላልፈናል ሲሉ መልእክት አስተላልፈዋል። ሙሉ ቤት፣ የቤት ዕቃ፣ የባል መዋያ። እዚህ ጋር የኔ ደስታ የኔ አሁን እንዴት ብዬ እንደምነግራቸው አላውቅም። እና ለደራሲና መምህር ሀብታሙ አለባቸው አንዱ የገና ዋዜማ የመኖሪያ ቤት ከነሙሉ የቤት ዕቃው የበዓል መዋያ የተሰጠው በስጦታ የተሰጠው ወንድማችን ነው። ደራሲና መምህር የብዕሩ ገበሬ ሀብታሙ አለባቸው ባህር ዳር ከተማ መዘጋጃ ቤት ኃላፊ ሆኖ ሰርቷል። ከባህር ዳር ከተማ መዘጋጃ ቤት ኃላፊ ከአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ነው ግራጁዌት ያደረገው። ባህር ዳር ከተማ መዘጋጃ ቤት ኃላፊ ሆኖ ሰርቷል። መቀሌ ዩኒቨርሲቲ ሄዶ ሲቪክስ ያስተምር ነበር። ከዛ እንግዲህ አውሮራ፣ የቄሳር እምባ ላይ ህይወት በመንግስቱ ኃይለማርያም ቤተ መንግስት ምን ይመስል ነበር? መንግስቱ ኃይለማርያምን እንደዚህ ገዳይ ነው ወይ ጨፍጫፊ ነው፣ ኢትዮጵያ ትቅደም ያለ ነው ወዘተረፈ ከሚለው ከፖለቲካ ሲኑ ወጥተን እንደ ሰው ህይወት
በመንግስቱ ቤተ መንግስት ምን ይመስል ነበር? ከልጆቻቸው ጋር ከባለቤቶቻቸው ጋር ምግብ በጋሪ እየተገፋ ከኪችን ሲመጣ እንግዳ ሲያስተናግዱ ያንን እንደ ሰው እንድናያቸው እንደ ሰው ቄሳሩ እንደ ሰው መሪው እምባ ያለው የሚያለቅስ በደስታ ጊዜ የሚስቅ መሆኑን አሳይቶናል። የሱፍ አበባ አንፋሮ ስለ ልጅ ኢያሱ ህይወት ሊያሳየን ሞክሯል። ከራሱ እይታ አንጻር ታላቁ ተቃርኖ፣ አስኳላ፣ ጉልጥምት ኢትዮጵያና ሌሎች ምርጥ ምርጥ የምርምር ስራዎችን ልቦለድ አይደለም። ልቦለድ ምርምር የለውም እያልኳቸው አይደለም። እሱም የላቀ ምርምር የሚጠይቅ ነው። ሰው እነዚህ ግን የሆነ ወቅት የተከናወኑ ኢቨንቶችን በዚያ ዙሪያ በዚህ ጊዜ እንዲሆነ እከል የሚባል ጸሐፊ ጽፏል የሚል ሪፈረንሶችን ከታች የሚቀመጥ የአካዳሚክ ወርክ በሚመስል መልኩ የኤፒ ወይ ሃርቫርድ ስታይል ምናምን ከሚባል ነገር ወጥቶ እያንዳንዱ ተደራሲ እያንዳንዱ አንባቢ ያንን ጉዳይ በኢትዮጵያ ታሪክ ላይ የተፈጸመውን ሁነት የነበረበት በራሱ ቋንቋ በሚገባው መልኩ ያስነበበን ሌሎች የምርምር ስራዎችም ያሉት ከዚህ ባለፈ ያው ከኤቢኤስ ምሳ ማጋራት ጋር ተያይዞ በተወሰደው ምስል በኋላ ላይ በሰይፉ በኤቢኤስም እንግዳ ሆኖ ቀርቦ ነበር። ብዙ ኢትዮጵያውያን ለምን ይሄ ሆነ? እኔም አንድ ከዛ ካልኩት ነኝ። ለምን ይሄ ሆነ? የሙሉ ጊዜ ደራሲ ነው። በዛ ላይ ደግሞ ሰውነቱ፣ በዛ ላይ ደግሞ ኩራቱ፣ በዛ ላይ ደግሞ የለም ምን ችግር አለው የሚል እነዛ በሙሉ ተደማምረው ኢትዮጵያ ባለውለታዎቿን አስባለች። የአዲስ አበባ ከተማ አስተዳደር፣ የአዲስ አበባ ከተማ ካቢኔ ይህን የመለመለው ክብርት ከንቲባዋ በሙሉ እኔ በእናንተ ስምም ላመስግን ፍቀዱልኝ። ይድረሳቸው ያድረሳቸው አላውቅም፣ ግን እንዲሁ ለታሪክ ክብረት ይስጥልኝ። ባለውለታ ይህንን ማሰብ ሌሎችም አንወድቅም፣ ህዝብ አለን፣ መንግስት አለን፣ ውለታችንን የሚቆጥር አካል አለ ብለው እንዲያስቡ እንዲደሰቱ የሚያደርግ ነው። እኔ እንዴት እንደተደሰቱ በባለፈው በጣም ደስተኛ ሆኜ ነበር። በጣም በቃ የደስታ ማዕበል የደስታ ስካር የሚያደርገኝን አሳጥቶ የነበረ እስራኤል ለሶማሌላንድ እውቅና ስትሰጣት። ለምን ብዙ ዝርዝር ጉዳይ አለ እዛ ውስጥ ያለው የሌሎች ይሄ ተገንጣዮችን ማበረታታት ነው የሚል ቴሲስ አለ። እውነት ነው ሊሆን ይችላል፣ አይሆንም ልላቸው አልችልም። አይ አፍሪካዊ ችግሮችን በአፍሪካዊ መፍትሄ መፍታት የፓን አፍሪካኒዝም ጉዳይ እዚህ ሊከበር ይገባል የሚሉ ጉዳዮች አሉ። እውነት ነው ሊሆን ይችላል። የለም በዚህ በቀይ ባህር ቀጠና ሌላ ተዋናያንን ሌላ የቀጠናው የራሳቸው የጂኦፖለቲክስ ፍላጎት ያላቸውን ኃይሎች ስቦ ማምጣት ነው፣ የፕሮክሲ ዋር ሜዳ እንዲሆን የማድረግ ነው። ሆርን ኦፍ አፍሪካ እንኳን ዘንቦብሽ እንዲያውም ጤዛነሽ ነውና እንኳን እንደዚህ ጠመንጃ የሚያቀብል አይዲዮሎጂካል የሚያነሳሳ ተገኝቶ ራሱ ለመዋጋትም ጠመንጃ ባሩድ ያለነን እና ይሄ ነገር ትክክል አይደለም የሚሉ ወዳጆች አሉኝ። እውነት ነው ሊሆን ይችላል፣ ትክክል ነው። ከዛ ባለፈ ኢትዮጵያ ለሶማሌላንድ እኮ በዛ በኤምኦዩ መሰረት በአፍሪካ ኦፍኮርስ በሁለተኛ የተነሳ ነው በፓን አፍሪካኒዝም እሳቤ ቢሆን እኮ ያ መሆን ይችል ነበር ምና ሊሆን ይችላል። ዞሮ እኔ እዛ ጋር ግብፅ ከእስራኤል ጋር ያለው ጉዳይ አዳዲስ የኃይል አስተላለፍ ሲመጣ ማዕበሉ ሲነሳ ቆንጆ መርከበኛ ከሆነ ማዕበሉን ተጠቅሞ በጣም ድሪፍት አድርጎ ለመሄድ ይጠቅመዋል። የተቀመጠ ግብ ካለው ማዕበል የሚጎዳው አንድን መርከብ ማዕበል የሚጎዳው አቅጣጫውን ካላወቀ እና አቅጣጫው በተቃራኒ ከመጣበት ነው። ማዕበሉ ደግሞ ሁሉም መርከበኛ እኮ በሰላሙ ጊዜ ጤነኛ ነው፣ ጎበዝ ነው፣ ጀግና ነው። ማዕበል ነው መሪን ከመሪ ህዝብን ከህዝብ ጀግናን ከጀግና የሚለየው። ልክ ሁላችንም ጀግና ነን። ጥይት ሲተኮስ፣ አቧራው ሲጨስ፣ ደም ሲፈስ፣ መድፎች ሲያጓሩ ያኔ ነው ወንድና ሴት አይባልም ኖርማል ይሄ ማለት ወንዱን ከወንድ ጀግና ነኝ የሚለውን ሁሉ የሚለየው ማለት ነው። ሰው በዚህ ሂደት እነዚህ ጉዳዮች እንደተጠበቁ ሆኖ ማን እውቅና ሰጠ ማን እውቅና አልሰጠም የሚል ኦፍኮርስ አዳዲስ ጽሁፎች ይጽፋሉ። የሶማሌላንድ አክቲቪስቶች በጣም ፖለቲካን ሃይ ሌቭል ነው የሚጫወቱት ብያቸዋለሁ። ህንድን እኮ የህንድ ኮሚኒኬሽን እኮ የውጭ ጉዳይ ኮሚኒኬሽን መግለጫ አስወጡት። ህንድ እውቅና አልተሰጠን ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሙዲ ከሶማሊላንድ ፕሬዚዳንት አብዱላሂ ኢሮ ጋር ተነጋገረ። ያ ቫይራል ሲሆን ኖ እኔ ምንም እስካሁን
ያልኩት ነገር የለም። ለሶማሊያ ግዛት አንድነትና ሉዓላዊነት ላይ የቆምኩ ነኝ እስኪል ነው እያደረሱት። ዞሮ ዞሮ 5 ሀገራት ወደኛ እየመጡ ነው፣ እውቅና ሊሰጡን ነው። ተዘጋጁ። በዚህ ሳምንት በዚህ በቀጣይ ቀን የሚል አለ። ከዛ ስፔክሌት ሲያደርጉ አሜሪካ፣ ዩናይትድ አረብ ኤሚሬት፣ ደቡብ ሱዳን፣ ኬንያ፣ ራሱ ህንድንም ይጠቅሳሉ። ኢትዮጵያም እውቅና ልትሰጠን ትችላለች የሚል የተቀመጣለ። ሌሎች ባርባዶስን ኢትዮጵያ ስትራቴጂክ አምቢጊቲ ላይ ነው ያለችው። እንግዲህ ስትራቴጂክ አምቢጊቲ ሌላ ምንም አይደለም። በደንብ ማጤን የኃይል አሰላለፉን በትክክል የመገምገምና ይሄ እውቅና ብንሰጥ አሁን ዛሬ ብንሰጥ ምንድን ነው የሚሆነው? ነገስ ብንሰጥ ምንድን ነው የሚመስለው የሚል ይህ ስትራቴጂክ አምቢጊቲ ሆም ብለህ አስበህ አጥንተህ ቬግ የሆነ አካሄድን ኮሚኒኬሽንን ፍሌክሲብል የማድረግ ደግሞ የፈለገው ሰው እንደፈለገው ሊረዳው የሚችለውን አካሄድ የመውሰድ እያጠና ነው እናያለን። እውቅና የሶማሌላንድ የፍላጎት አለ፣ የሶማሊያ ፍላጎት አለ። በዚህ መንገድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ መሻት አለብን እያልክ የአፍሪካዊ መፍትሄ መሻት ምን ማለት ነው? የአፍሪካ ህብረት በራሱ በ2005 ልኡካን ልኮ ባስጠናው ጥናት መሰረት ለሶማሌላንድ የሀገርነት እውቅና ለመስጠት ጤናማነት አይደለም ብሎ አስቀምጧል። ዓለምም በነገራችን ላይ ግብዝነት ስላለበት ነው እንጂ ዲፋይንድ የሆነ ቴሪተሪ ለሌለው፣ ዲፋይንድ የሆነ ገቨርንመንት ለሌለው፣ ዲፋይንድ የሆነ ኢኮኖሚክ ካፓቢሊቲውን ላላስቀመጠ እንዲያው ለፍልስጤም እውቅና ሰጥተናል የሚል ወይራስ ለሶማሊላንድ መከልከሉ አግባብ አይደለም። ዞሮ ዞሮ ለእኔ ከህግም ከሞራልም ከፍልስፍናም ምናምን አይደለም ማየው። ከኢትዮጵያ የቀይ ባህር መሻት አንጻር አዳዲስ ተዋናያን ወደ ቀጠናው መምጣት መቻል አለባቸው። ይሄ የተለመደው እሳቤ መመታት አለበት። ትናንት ለደቡብ ሱዳን እውቅና ሰጥቻለሁ ያለ ተቋም፣ እውቅና ሰጥቻለሁ ያለ ቀጠና ያስተላለፍ ለሶማሊላንድ የሚከለክልበት ምክንያት የለም። አስተላለፉም ጤነኛ እንዳልሆነ የምታውቁት ከዚህ በፊትም በተደጋጋሚ ብያቸዋለሁ። የጅቡቲ አካሄድ፣ የግብፅ አካሄድ፣ ሳውዲ አረቢያ አካሄድ፣ የኳታር አካሄድ። አሁን ኳታር አልሸባብን ከሶማሊያ ፌዴራል መንግስት ጋር ለማስታረቅ ሞሮለስ ጫፍ ላይ ደርሰዋል የሚል ጉዳይ አለ። ያን መታረቃቸው ጥሩ ነው። ምን ችግር አለብን? እንኳንስ አልሸባብን ማስታረቅ ቀርቶ ለምን እንደ ሶሪያው አልሸራ አምጥተው አይሾሙት? ነነፋ ቢዝነስ። እኛ ከራሳችን ስትራቴጂክ ጎል እናየዋለን። ሰው የኢትዮጵያ አሁን እየተከተለች ያለችው ስትራቴጂክ አምቢጊቲ ነው። እሱ እስከ መቼ ሊቀጥል ይችላል የሚለው ደግሞ በራሱ የሚወሰን ነው። በተመሳሳይ በዛሬው ዕለት ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገና ወይንም የኢየሱስ ክርስቶስ የልደት በዓልን አስመልክቶ እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸው ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኑሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ሆኖ ብቻ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኑሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንትን የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ ያለውም ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንትናቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታን ጅምርታ ያላቸው
ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት ላንድ ሎክድ መሆናችን ማለት ነው። ከቀይ ባህር መራቃችን የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድ ነው። የትናንት ኩስመናን በዛሬ ትጋት እንደሚያሸንፍ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍት ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በአዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬን ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንትናችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኑሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀው፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት ከቀራንዮ አደባባይ የሰው ልጆች ትናንት ሲቀደስ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ፣ እውነት ለመንገር የደፈሩ፣ ለእውነት ለመሰዋት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ታግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚቻል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንት ትዝታዎች አሉን። አክሱም፣ ላሊበላ፣ የዚህ ስልጣኔ በመጀመሪያው እስከ 4ኛው ክፍለ ዘመን የዓለም ሀያል ነበርን። ከፐርሺያ፣ ከባቢሎን፣ ከግሪክ፣ አቴና ወዘተረፈ የሚል ትናንት ደግሞ በረሃብ፣ በድርቅ፣ በጦርነት በእርስ በርስ ጦርነት የምንታወቅ ወዘተረፈ ነን። ሰው እኛ ዛሬ የቆምነው በትናንትና በነገ መካከል ነው። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ዛሬ ተስፋ ያለን የበለጸግን ከተሞቻችን የምናድስ ግብርናችንን የምናዘምን የማዕድን ሀብታችንን የበለጠ የምንጠቅም ወዘተረፈ ከሆን ኢትዮጵያ እኮ ትናንትም የሺህ ዘመን ታሪክ የነበራት ነች። ቅርሷ ከትናንት የተላለፈ ጀግንነት አላቸው ይባላል። ደካማ ከሆን ከወደቅንስ ኖ አክሱም እኮ የነሱ አይደለም፣ የነሱ ሲቪላይዜሽን አይደለም። ላሊበላ እኮ እንደዚህ አይደለም። አንዳንዶች እኮ ይጽፋሉ፣ አንብባቸዋል አለ የመስቀል በጦረኞች ወቅት የሰሩት ነው ምናምን የኩሽ የተለያየ ነገር ነው የሚመጣው። የዛ የፈርዖኖች ናቸው የገነቡት ምናምን። ለምን ያንን የገነባ የጎንደር ቤተ መንግስትን ገንብቶ ከጎን ግን በደቀቀ እጁን የሚዘረጋ ይሆን ይህን እኮ ነው ሰርቸዋለሁ ብሎ የሚቆዝም ሊመጣው አይችልም፣ አይወጣውም። እና ዝሮ የእርሳቸውን መልእክት ላንብብ። ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪክ ኃላፊነታችን እያሰብን እናከብረዋለን።
በድጋሜ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ታኅሳስ 28 2018 ዓ.ም እናመሰግናለን። እንግዲህ መቼስ በዚህ ላይ የሚጨምር የሚቀነስ ነገር የለው እና ትናንት፣ ዛሬ፣ ነገ። ትናንት ታሪክ ነው፣ ዛሬ ድልድይ ነው፣ ነገ ደግሞ ተስፋ ነው። ሁለቱን የማጣመር ስራው የዛሬው ትውልድ ነው። የነገው ትውልድ ደግሞ ትናንቱ እኛ እንሆናለን፣ ነገው መጪው ትውልድ ይሆናል። እሱ መሀል ላይ ሆኖ አሁንም ድልድይ ይሆናል። የእኛን ድካም የእኛ የሰራውን መልካም ነገር ይኮራበታል፣ ይደምቅበታል፣ ድካማችንን ያስተካክላል። ለነገው ደግሞ ለቀጣዩ ትውልድ አሻራውን ጥሎ ያልፋል ማለት ነው። ይህን ካልኳችሁ ዘንድ እንግዲህ በዛሬው ዕለት የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ዳይሬክተር ተሹሞለታል። እንደምታውቁት የኢትዮጵያ መገናኛ ብዙሃን ባለስልጣን በህትመትም፣ በኤሌክትሮኒክስም፣ በዲጂታልም፣ በሜን ቻናል በዚህ በብሮድካስትም ቴሌቪዥን፣ ሬዲዮ ጨምሮ ለመገናኛ ብዙሃን ፍቃድ ይሰጣል፣ ክትትል ያደርጋል። አቅማቸውን እንዲያጎለብቱ ስልጠናዎችን ጨምሮ የተለያዩ ዳይሬክት የተለያዩ አቅጣጫዎችን ያስቀምጣል። አሁን የስልጠና ማዕከል የልህቀት ማዕከል አቋቁሟል። የፖሊሱ አማራጮችን በመፈተሽ ምርምር በማድረግ በዘርፉ የተደረጉ በሌላው ዓለም ላይ ያሉ ተሞክሮችን በመቀመር ለአስፈጻሚው አካል ለህግ አውጪው አካል ያቀርባል ማለት ነው። እንግዲህ ይህንን እንዲመሩ ከ27 ዓመት በላይ በተለያዩ የሚዲያ ተቋማት በኢትዮጵያ ቴሌቪዥን፣ በኢትዮጵያ ዜና አገልግሎት፣ በቀድሞ የመንግስት ኮሚኒኬሽን ጉዳዮች አገልግሎት፣ በተመሳሳይ በአዲስ አበባ ከተማ አስተዳደር የተለያዩ ኃላፊነቶች በተለይ አሁን በቅርቡ ደግሞ ስራ አስኪያጅ ወይም ይሄ መዘጋጃ ቤት በምንለው በምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ ኃላፊ በመሆን በመስራት ላይ የነበሩትን ወይዘሮ ሃይማኖት ዘለቀን ዛሬ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን 8ኛ መደበኛ ጉባኤው በሙሉ ድምፅ ሹመት ሰጥቷቸዋል ማለት ነው። ለሳቸውም መልካም የስራ ዘመን እንመኛለን። በተለይ የኢትዮጵያ የመገናኛ ብዙሃን ኢቲቪን ጨምሮ የሃይማኖት ሚዲያዎችን፣ የቢዝነስ ሚዲያዎች፣ የዩቲዩብ የሚሰሩት በሙሉ እነዚህ የሚዲያ ላንድስኬፑ ጤናማ መንግስት የሚደግፈው ስህተቶችን በትክክለኛ መረጃ ነቅሶ የሚነቅፍ ዝም ብሎ አሉባልታ የሚራገብበት የጠላቶቻችን መጠቀሚያ እንዳይሆን ወይንም አንዳንዴ ደግሞ እንደ ኤዲቶሪያል ሆኖ እኮ መነገር ያለበት ግን መነገር የሌለበት ጉዳይ አለ። ደግሞ የበለጠ ብጥብጥ፣ ረብሻ ከኢትዮጵያ ባህል ወግ የሚያስከትለው ጉዳይ አፍራሽ ከሆነ ኤኒዌይስ በዚህ በኤዲቶሪያል ፖሊሲው ጤናማ የሚዲያ ላንድስኬፕ እንዲኖር ከፍተኛ ስልጣን ያለው ባለስልጣን ነው የተቋሙ የኢትዮጵያ መገናኛ ብዙሃን ባለስልጣን ወይም የቀድሞ የኢትዮጵያ ብሮድካስት ባለስልጣን ይባል የነበረው ማለት ነው። ለወይዘሮ ሃይማኖት ዘለቀ መልካም የስራ ዘመን እመኛለሁኝ። ሌላው እንግዲህ በኢትዮጵያ በተለይ ይሄ የሊበራላይዜሽን የሀገር በቀል ኢኮኖሚ መሻሻሉን ተከትሎ የኢትዮጵያ ገበያ ለተለያዩ ተቋማት ክፍት እየሆነ ነው። ባንኮች ላይ ከዚህ በፊት ብያቸዋለሁ። የኬንያ ባንኮች ይመጣሉ፣ ኢንተረስታቸውን ገልጸዋል። የናይጄሪያ ባንኮች ኢንተረስታቸውን ገልጸዋል። የዩናይትድ አረብ ኤሚሬት ባንኮች ኢንተረስታቸውን ገልጸዋል። 1-2 የሳውዲ አረቢያ ባንኮች በኢስላሚክ ፋይናንስ ላይ ለመሰማራት ፍላጎታቸውን ገልጸዋል። ሸር ለመግዛት ፍላጎት ገልጸዋል። እዚህ የኢስላሚክ ፋይናንሶች አሉ አይደለ? ኢትዮጵያ ውስጥ እዛ ውስጥ ለመሰማራት ፍላጎት አላቸው። የደቡብ አፍሪካ እንደዚህ ፍላጎት የገለጹ አሉ። የኬንያ ኢኩዊቲ ባንክ ኢቭን 1-2 ባንኮችን አናግሯል። ያው እሱ ወደፊት የሚገለጹ ነው። ሰው በዚህ በተመሳሳይ የኬንያ ሱፐር ማርኬቶችም ኢትዮጵያ ውስጥ ለመሰማራት ፍላጎታቸውን የገለጹበት ሁኔታ አለ። በዚህ ረገድ የሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኪዊንስ ሱፐር ማርኬት በኢትዮጵያ የመጀመሪያውን ዓለም አቀፍ ግዙፍ የችርቻሮ ንግድ አስተዋውቋል። ይሄ በጣም ለኢትዮጵያ በተለይ ለምናስበው የኢኮኖሚ ሽግግር በጣም ወሳኝ የሆነ ነው ማለት ነው። ይሄ እንግዲህ የፈረንሳዩ የሱፐር ማርኬት ላይ የሚሰራው የካሪፉር የሚባለው ድርጅት አሁን እንግዲህ ኪዊንስ ሱፐር ማርኬት ካሪፉር ኢትዮጵያ ይሆናል ማለት ነው። አብረው
ኪዊን ሱፐርማርኬት የካሪፉርን ሎጎ ይጠቀማል። ሎጎውን ብቻ አይደለም የሚጠቀመው። ልክ እንደምታውቁት ሂልተን ሆቴል፣ ሸራተን ሆቴል ሲባል ዓለም አቀፍ የበዛ ሂልተን የአሜሪካ ነው አይደለም፣ ሸራተን ደግሞ የፍራንስ ነው። ቫይስ ቨርሳ ከተሳትኩ ደግሞ አረሙ። በዛ የሆቴል ስታንዳርድ መሰረት የአልጋ አቀማመጡ፣ ስፋቱ፣ ስታንዳርዱ፣ ዋና ገንዳ ኤቭሪ ኳሊቲ ስታንዳርድ በዛ ስታንዳርድ መሰረት የሚያዝ ማለት ነው። ይሄ ፈረንሳዊ ካሪፉር በዓለም አቀፍ ደረጃ ኦፕሬት የሚያደርግ ነው። ይሄ ኬንያ አለው። በጥቅሉ እንግዲህ በጣም የሚገርማችሁ ወዳጆቼ ካሪፉር ከ40 በላይ ሀገራት ኦፕሬት ያደርጋል እና በየደረጃው የሚለያይ ሆኖ ከ12,000 በላይ ሱቆች አሉት። ከ40 በላይ ሀገራት ነው ኦፕሬት የሚያደርገው። አንዳንዶቹ 14,000 ብለው የሚያስቀምጡ አሉ። እንግዲህ በፈረንሳይ፣ በስፔን፣ በቤልጅየም፣ ጣሊያን፣ ፖላንድ፣ ሮማኒያ ዋናው ፈረንሳይ ሆኖ ማለት ነው እና በእነዚህ ሀገራት በሙሉ ኢጣሊ፣ ፖላንድ፣ ሮማኒያ ኬንያ በአፍሪካም ደረጃ በዚህ ኦፕሬት ያደርጋል ማለት ነው። እንትን እያልኩ ንገራችሁ። ምንድን ነው የምናገኘው ስንል ምንድን ነው የምናገኘው? አጠቃላይ አንድ ካሪፉር በዓለም ላይ የስታቲስቲክሱን ልንገራችሁ ብዬ ነው ኒው አፕዴቱን። አንድ በዚህ በሱፐር ማርኬት ቢዝነስ እዚህ ኪዊንስ ላይ የሚሰሩት ካሪፉር ኢትዮጵያ ላይ የሚሰሩት እጅግ ዘመኑ የደረሰበትን ስልጠና ይሰለጥናሉ። አንደኛ የሚገኘው ጥቅም ይሄ ነው። ሁለተኛ የዓለም አቀፉ ገበያ አካል እንሆናለን። ሶስት እና ዋናው የካሪፉርን ስምና አርማ የኩባንያውን የችርቻሮ ንግድ እውቀትና ዓለም አቀፍ አሰራር መስፈርቶችን በዚህ በኪዊንስ ኢትዮጵያ ሱፐርማርኬት ቅርንጫፎች ላይ ተግባራዊ ይደረጋል ዘንድ ይሄ ፍራንቻይዙ ከኢትዮጵያ ጋር መስራቱ ሚድሮክ ኢትዮጵያ የሚያመርታቸው ምርቶች አሉ። ቡና ያመርታል፣ ቅመማ ቅመም ያመርታል እና በዋናነት አሁን ባለው ሁኔታ በሚድሮክ ኩባንያ ውስጥ የሚመረተውን ቡና በጥራቱን ጠብቆ በካሪፉር ስታንዳርድ መሰረት በአጠቃላይ የካሪፉር ሱፐር ማርኬቶች የችርቻሮ መደብሮች ላይ ለመሸጥ ያስችለዋል። ይሄ እጅግ ከፍተኛ የሆነ የገበያ ዕድል ይፈጥራል ማለት ነው። በዚህ ሂደት በቀጣይ ሚድሮክ ኢትዮጵያ በማር ምርት ላይ ቢሰማራ፣ በቅመማ ቅመም ምርት ላይ ቢሰማራ ራሱ ለካሪፉር ምን ይሆናል ማለት ነው? ለሌሎች ሱፐር ማርኬቶች ዲስፔንስ የሚያደርገው ላይ ምርቱን ማቅረብ ይችላል። በዛ ላይ ደግሞ ኢትዮጵያ በዓለም አቀፉ ንግድ ውስጥ ስሟን ይዛ የገባችበት ሁኔታ ነው የሚኖረው ማለት ነው። እንግዲህ ይሄ ሚድሮክ ኢንቨስትመንት ግሩፕ ኪዊንስ የመጀመሪያው ዓለም አቀፍ ግዙፍ የችርቻሮ ንግድን ያስተዋወቀበት ሁኔታ ነው የተገኘው። ይሄ ደግሞ የኢትዮጵያን ቀጣይ የኢኮኖሚ እድገት የሚደግፍበት እንዳልኳቸው ምርትን፣ አገልግሎትን ይሄ ብቻም ሳይሆን እንግዲህ ካሪፉር የፈረንሳይ ነው። ሌሎች ደግሞ የአሜሪካ ከዚህ ከኬንያ የሚመጡ አሉ፣ የጣሊያንን እነዚህን አብሮ መስራት የሚቻልበት እድል ይፈጠራል ማለት ነው። ይሄ እንደ ቀላል ማየት የለብንም። የኢትዮጵያ የሀገር በቀል ኢኮኖሚ አንዱ ሽግግር ነው። እነዚህ በዛ ስታንዳርድ መሰረት ምርትና አገልግሎት ማቅረብ ይቻላል። ሌላው እንግዲህ የጅቡቲ አየር መንገድ ታግዷል። ሶማሌላንድ በሳምንት 4 በረራ በአብዛኛው 3ቱ በረራ ወደ ሀርጌሳ ወደ ዋና ከተማዋ የሚካሄድ የነበረ ነው። አንዱ በረራ ደግሞ ወደ በርበራ፣ ዞሮ ማጆሪቲው በረራ ወደ ሀርጌሳ የሚካሄድ ነው። የሆርን ዲፕሎማት፣ የካሲማዳ ኦንላይን ኒውስ ዌብሳይት፣ ሶማሌ ጋርዲያን ባወጡት መረጃ መሰረት ነው እሱን የምነግራችሁ። አስቀድመው እስራኤል ዲሴምበር 26 2025 ለሶማሊላንድ ሪፐብሊክ የመጀመሪያዋ እውቅና መስጠቷን ተከትሎ በጅቡቲ ያለውን ሪፕሬዘንታቲቭ ኦፊሷን በሀርጌሳ ያለውን ሪፕሬዘንታቲቭ ኦፊሷን ጅቡቲ ጠራች።
ወዲያውኑ ደግሞ በጅቡቲ ያለውንም ጉዳይ ማስፈጸሚያዋን ሶማሌላንድ ጠራች። ከዛ በመቀጠል እንግዲህ ሐሰን ሼክ መሐመድ ወደ ጅቡቲ ሄዱ። እዛ ሐሰን ሼክ መሐመድ ወደ ጅቡቲ መሄዳቸውን ተከትሎ አውዳል ስቴት የሚባል አለ፣ የጅቡቲ ጎረቤት የሆነ ከዚህ በፊትም ብያቸዋለሁ፣ ዋና ከተማው ቦራማ የምትባል የሆነ ይሄ አውዳል ስቴት የሶማሊላንድ ግዛት ነው። ነገር ግን የተለያዩ እንቅስቃሴዎች ይከናወናሉ። በተለይ እነዚህ ኢሳ ክላን የሚባለው የኢሳ ጎሳ ወር የጅቡቲ ፕሬዚዳንት ኢስማኤል ኦማር ጉሌህ አባል የሆኑበት ጎሳ ማለት ነው። ጦርነት ያነሳልና በባለፈው በደርዘን የሚቆጠሩ ዜጎች የሞቱበት ሁኔታ አለ። አሁን አውዳል ስቴት ከሶማሊላንድ ተገንጥለን ወደ የሶማሊያ ፌዴራል አካል እንሁን የሚል አለ። ሞሮለስ የትጥቅ ትግልም አይነት እንቅስቃሴ የሚያከናውኑ ሰልፍ የሚወጡ መንገድ የሚዘጉ በተለይ ደግሞ ጅቡቲ ከሶማሊላንድ ጋር ያላት ተቃርኖ በአብዛኛው የሶማሊያ ፌዴራል መንግስት በጅቡቲ በኩል አድርጎ እነዚህን አማጽያንን እነዚህን የትጥቅ ትግል ለማድረግ ፍላጎት ያላቸውን እንዳያስታጥቁ ስጋት አለው። ኦፍኮርስ ይሄ ደግሞ መልሶ ጅቡቲ ላይ ባክፋየር የሚያደርግባት ነው። ከእስራኤልም ከአሜሪካ በኩል የሚፈጥረው ግጭት ይኖራል። ብዙ ለሶማሌላንድ ልሂቃን፣ ስኮለርስ፣ የሃይማኖት ምሁራኖቻቸው፣ የንግድ ኮሚኒቲው፣ የዲፕሎማቲክ ኮሚኒቲው በተለያየ ዘርፍ ያሉት የውጭ እንቅስቃሴ የሚያደርጉት ለነዚህ በሙሉ ፓስፖርት በመስጠት ጅቡቲ ቀዳሚ ነው። ኬንያም የሰጠበት ሁኔታ አለ። የፌዴራሉን የሶማሊያ ነው የሚጠቀማል። አንዳንድ ደግሞ ከኢትዮጵያ የሚወሰዱ አሉ። እንደምታስታውሱት ኤምኦዩ ጃንዋሪ 2024 ሲፈረም ጅቡቲ የመጀመሪያ ያደረገው ለሶማሌላንድ ዜጎች አስቀድሞ ህጋዊ ሰጥቶት የነበረውን ፓስፖርት ሙሉ ለሙሉ እየተከተለ መሰረዝ ነበር። ኮሊያኑ ሰርዘናል በሙሉ ሪጀክት አድርጎ አንቀበልም ብሎ ኤምኦዩን አስወግዶ የሚል ነበር። አሁንም ጅቡቲ በቀዳሚነት እየመራ ነው። ሶማሊላንድ የሶማሊያ የግዛት አንድነትና ሉዓላዊነት የተጠበቀ ነው፣ አይጣስም አይገረሰስም እያለ ነው። ያው ይህንን ለምንድን ነው ምክንያቱ ከሚለው ከኢኮኖሚው ከስትራቴጂክ አድቫንቴጁም ኢትዮጵያ ላይ ደግሞ ካላቸው ጥገኝነት ሌላ ደግሞ አንድ አማራጭ ደግሞ መምጣቱ አስቀድመን በመግቢያ ላይ ያስቀምጡታል አይደል? ደስታ ይሄ ነበር ብዬ እነዚያ ደስታዎችን የሚጠቅሷቸው ጉዳዮች አሉ። ዋናው ግን ሰርቫይቫል ነው። ኢትዮጵያ በለማው በቀይ ባህር ቀጠና አንደኛ ሆኖ በለማው በርበራ የምትጠቀም ከሆነ የበርበራን ዲፒ ወርልድ አዳዲስ ሀብት የሚመጣ ከሆነ ከእስራኤልም ከዩኤም ከገልፍ ካንትሪዎች የሚመጣ ከሆነ ስትራቴጂክ ኢምፖርታንሱ ጅቡቲ ላይ ያለውን ሰፎኬሽን ትታ አሜሪካ ወጥታ ወደ በርበራ የምትሄድ ከሆነ ጅቡቲ በራሱ ጊዜ እንግዲህ ግመል ማጠጫም ላይሆንም ይችላል እና ከዚያ ስጋት ነው። ሌላው እንግዲህ ኒኮላስ ማዶሮ ትናንት ምንድነው ፍርድ ቤት ቀርቧል። በዛ ፍርድ ቤት እኔ የጦር እስረኛ ነኝ፣ በጉልበት ከስልጣን የወጣው እንጂ ምንም አይነት የናርኮቲክ ቴሮሪስት ምንድነው የአደንዛዥ ዕፅ አሸባሪ አይደለሁም በሚል ያቀረበበት ሁኔታ አለ። እንግዲህ እዚህ ላይ ዋናው ነገር ጄምስ ሙንሮ በ1823 ከዛ በፊትም ይሄ ዌስተርን ሄሚስፌር የሚባለውን በደንብ ማወቅ አለብን በሚል ሩዝቬልት ኮሮላሪ 1904ን ጨምሮ እንግዲህ ዲፓርትመንት ኦፍ ዋር ፔቴክሴት የሚመራው በቃ ይሄ ዌስተርን ሄሚስፌር የአሜሪካ ልዩ መብት ነው፣ ልዩ ግዛት ነው በሚል ይዞ የወጣው ሁኔታ አለ። ያንን ማየት ያስፈልጋል። ከዚህ አንጻር ዶናልድ ትራምፕ በተደጋጋሚ እንዳልኳችሁ ግሪንላንድ የብሔራዊ ደህንነታችን ቁልፍ መሳሪያ ነው፣ በዚህ መሰረት አሁን ላይ ያለው የቻይና እና የሩሲያ መርከቦች መናኸሪያ ሆኗል የሚል ያስቀምጠዋል። በዛ ባለፈ ደግሞ ግሪንላንድ ተንቀሳቃሽ ስልኮችን፣ የኤሌክትሪክ ተሽከርካሪ በተለይ ባትሪ ለማምረት የሚያስፈልግ ሊቲየም ወሳኝ የሚባሉ የጦር መሳሪያ ለማምረት የሚያስፈልጉ ግብዓቶች በአብዛኛው የሚመጡት ከቻይና ነው። እነዚህ ሬር እርዝ ሚነራልስ ወይም የከበሩ ማዕድናት የሚባሉትን ብርቅዬ ማዕድናት የሚገኝበት ነው። በፍጹም 2 ወር ነው እያሉ ያሉት። እንግዲህ አሁን ጥርና የካቲት ቢያንስ እስከ መጋቢት ልንቆጣጠረው እንችላለን የሚል እያስቀመጡ ነው። ወራስ የዴንማርክ ጠቅላይ ሚኒስትር ደግሞ ኬንስ ፍሬድሪሽ ኔልሰን በፍጹም ይሄ ዶናልድ ትራምፕ ምናባዊ ቅዠት ነው እንዳትሞክሩት፣ በህጋዊ መንገድ ለመነጋገር ግን ዝግጁ ነን። ይሄ ሆኖ በዴንማርክ ላይ የኔቶ አባል በሆነችው ዴንማርክ ሉዓላዊ ግዛት ላይ አሜሪካ ጥቃት ስትሰነዘር ኔቶ ዝም ብሎ የሚያይ ከሆነ ግን
ኔቶ እንደሌለ ይቆጠራል ወይም ኔቶ ይፈርሳል በሚል ያስቀመጡት አለ። ኔቶ ከአሜሪካ ጋር ይዋጋል ወይ? አይ ዶንት ቲንክ ሶ። እንግዲህ እሱን አብረን የምናየው ነው የሚሆነው። ከዛ ባለፈ ኮሎምቢያንም እንዲሁ በደንብ እየተከታተላችሁት እንደሆነ ተስፋ አደርጋለሁኝ። ህመምተኛ አእምሮ ባለው ፕሬዚዳንት የምትመራ ሀገር ነች። ጤነኛ አይደለም። ራሱን መጠበቅ አለበት። ኮኬን በማምረት ወደ አሜሪካ ያስገባል። የኮኬን አከፋፋይ ነው እና አሜሪካ ኮሎምቢያ ላይ ያነጣጠረ ጥቃት ብትከፍት በጣም ደስተኛ ነኝ ብለዋል። ዊች ሚንስ እንከፍታለን ነው። ዞሮ ዞሮ አዛዡ እሳቸው እኮ ናቸው። እና ወራስ የኮሎምቢያ ፕሬዚዳንት ደግሞ ፕሬዚዳንት ጉስታቮ ፔትሮ እኔ ጠመንጃ ምላጭ የጦር መሳሪያ ላለመያዝ ቃል ገብቼ ነበር፣ ነገር ግን ሀገሬን ለመከላከል ጠመንጃ አንስቼ ለመዋጋት ዝግጁ ነኝ፣ በተጠንቀቅ ቁመናል፣ እንጠብቃቸዋለን የሚል ያው እንግዲህ ዛቻ እያሰሙ ነው። ይሆናሉ፣ አብረን እናያለን። ኮሎምቢያም በተመሳሳይ ወርቅ፣ ብር፣ ኤምራልድ፣ ፕላቲኒየም፣ የድንጋይ ከሰል ያላት ሀገር ነች። ሌላው ኩባ ነች። እንግዲህ ኩባ በራሱ ጊዜ ዝም ብለን ብናየው ይወድቃል። የነዳጅ ፍላጎቱን ጨምሮ የፋይናንስ ምንጩ በአብዛኛው በቬንዙዌላ ላይ የተንጠለጠለ ነበረ። ኒኮላስ ማዱሮን በቁጥጥር ውስጥ አውለነዋል። ቬንዙዌላን በቁጥጥር ውስጥ አውለን ደግሞ ያለውን የፋይናንስ ሰንሰለት ፍሰቱን ስንቆጣጠር ኩባ በራሱ ጊዜ ይወድቃል ብለው ያስቀመጡት ነው። እንደምታውቁት ኩባ ከ1960 ጀምሮ በከፍተኛ ማዕቀብ የተሽመደመደ ነው። ከአሜሪካ በቅርብ ርቀት በ145 አካባቢ ኪሎ ሜትር ርቀት ላይ የሚገኝ ደሴት ነው። የኩባ ሚሳይል ክራይሲስ የምታውቁት ነው። 11 ሚሊዮን ህዝብ ገደማ አለው። ይሄ ደግሞ በዓለም 88ኛ ደረጃ ላይ ያስቀምጠዋል። የሶሻሊስት እንግዲህ ሶሻሊዝምን የሚከተል ወይም ፕላንድ ኢኮኖሚ የሚባለው የእዝ ኢኮኖሚ የሚከተል ሞሮለስ ኢኮኖሚያቸው ፍጹም ድሃ ናቸው። በአብዛኛው በምንም ብለው በጀልባም ወደ አሜሪካ ይሰደዳሉ እና ራሱ ማርኮ ሮቢዮን ጨምሮ ትውልዳቸው ከኩባ ነው። ሪፎርም መምጣት አለበት፣ ኩባ መውደቅ አለበት፣ ብልጽግና እድገት እንዲመጣ አሁን ያለው ስርዓት መውደቅ አለበት የሚል አለ። ሆፕፉሊ ማነ ባለ ሳምንት የሚለው ግሪንላንድ፣ ሌላው ኩባ ነው። ኢራን አሜሪካ ዜጎችን በዚህ ሰልፈኞችን የምትገድል ከሆነ ኢራን ላይ ጣልቃ እንገባለን ብለዋል ዶናልድ ትራምፕ። ከዛ ባለፈ እስራኤል ጥቃት ልትፈጽምብኝ ትችላለች በሚል ኢራን ጥቃት ልትፈጽም ትችላለች አስቀድሞ የሚሉ መረጃዎች እየወጡ ነው። ዝግጅቱ አለ የሚያሳየው እሱ ነው በሚል እየተቀመጠ ያለ ጉዳይ አለ። እዚህ ላይ ምንድን ነው አንድ ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ከፑቲን ጋር የስልክ ልውውጥ አድርገዋል። እኛ በኢራን ላይ የምንፈጽመው ጥቃት የለም፣ እቅዱ የለንም። ነገር ግን አሁን ይሄ የእስራኤል የሞሳድ ሰላይ ያዝ ምናምን በሚል ኢራኖች ፕሮፓጌት የሚያሰራጩት ነገር አለ። ነገር ግን ጥቃት ሊፈጸምብን ይችላል በሚል ቀድመው ፕሪምፒቲቭ ወይንም ይሄ አስቀድመው ስትራይክ የሚፈጽሙብን ከሆነ የምንወስደው አጸፋ የከፋ ነው በሚል ለቭላዲሚር ፑቲን ለኢራን ማስተማመኛ እንዲነግራቸው መልእክት እንደላኩ እየወጣ ነው ያለው። በዛሬው ዕለት በነገራችን ላይ እስራኤል በሊባኖስ ላይ የአውሮፕላን ድብደባ ፈጽማለች። ከሊባኖስ በኩል ሴዶን የሚባል የኢንዱስትሪ መንደር ላይ ነው ጥቃት የተፈጸመው የሚል አለ። ወይራስ በእስራኤል በኩል ያን ያህል ኦርጋናይዝድ የሆነ መረጃ ባይወጣም የሄዝቦላን መሰረተ ልማት ነው ያወደም ነው የሚል አንዳንድ መረጃዎች አሉ። እሱን የበለጠ ደግሞ አጥርተን ወደ እናንተ ማድረሳችሁ ነው የሚሆነው። ሶ ኢራን አንድ ጉዳይ ነው። ሜክሲኮን በተመሳሳይ ማስጠንቀቂያ እየተሰጣት ነው። የአደንዛዥ እጽ መተላለፊያ ሆናለች በሚል የሚቀመጥ ጉዳይ አለ። ፕሬዚዳንት ሼንባኡም ጦራችን ወረራውን ይቀለብሳል፣ ለዚህም አስፈላጊውን ዝግጅት እናደርጋለን ብለው ያስቀመጡት ጉዳይ አለ። ብራዚል፣ ፓናማ እነዚህ በሙሉ አሉ። ይሄ ዌስተርን ሄሚስፌር የሚባለው የአሜሪካ የልዕልና ምንጭ ነው። በዛ ዌስተርን ሄሚስፌር ውስጥ በደቡብ አሜሪካን ጨምሮ ከላይ ደግሞ እስከ ግሪንላንድ ወደ አትላንቲክ ግሪንላንድ እስከ ግሪንላንድ የፕራይም የሆነው የነርዘርን ሄሚስፌር እና የዌስተርን ሄሚስፌር መገናኛ ሆነው ሌሎችም በነገራችን ላይ ዌስተርን ሄሚስፌር ላይ እኮ እና አየርላንድ እና እንግሊዝ ሁሉ ይገባሉ። ዌስተርን ሄሚስፌር ላይ የኛ ነው ከተባለ ብዙ ጉዳዮችን
ጣጣ ውስጥ የሚያስገባ ነው የሚሆነው። ዞሮ ዞሮ ለጋት ውሎ ያሉ አጫጭር መረጃዎች እነኚህ ናቸው። ተጨማሪ መረጃዎችን በማሰባሰብ በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪው። መልካም የገና በዓል ዋዜማ። አመሰግናለሁ።